ኡጋንዳ በምስራቅ አፍሪካ እምብርት ላይ የምትገኝ በታዋቂው የእንግሊዝ ጠቅላይ ሚኒስትር በነበረው ዊንስተን ቸርችል አነጋገር ፒርል ኦፍ አፍሪካ ወይም የአፍሪካ እንቁ ተብላ የምትጠራ አስደናቂ ምድር ናት። ብዙ ሰዎች ይህችን ሀገር በዓለም ካርታ ላይ ሲመለከቷት ብቻ በቆዳ ስፋቷ አነስተኛ ስለመሰለቻቸው በቀላሉ የሚያልፏት ይመስላል። ነገር ግን እውነታ ፈጽሞ ከዚህ ይለያል። ይህች ሀገር በውስጧ የያዘችው ልዩ ባህላዊ እሴትና የተፈጥሮ ሚስጥር በአፍሪካ ውስጥ ካሉ ሀገራት በተፈጥሮ ሀብት ከበለጸጉት መካከል አንዷ ናት። ለመሆኑ ይህች እንቁ ሀገር ምን ድብቅ ሚስጥር አላት? ሰዎችስ በውስጧ እንዴት ይኖራሉ? በዚህ ልዩ ቪዲዮ መጋረጃውን ገልጠን ወደ ኡጋንዳ እውነተኛ ማንነት በጥልቀት እንገባለን። ከተሞቿ ምን እንደሚመስሉ፣ የዕለት ተዕለት ህይወት ምን ያህል ፈጣን እንደሆነና ከሁሉ በላይ ደግሞ በኡጋንዳ የሚኖሩ በሺዎች የሚቆጠሩ ኢትዮጵያውያን እውነተኛ ኑሮ ምን እንደሚመስል፣ እዚህ ሀገር ሲመጡ የሚገጥሟቸውን ድብቅ ፈተናዎችና ያልተነገሩ ሰፊ እድሎችን በዝርዝር እንመለከታለን። እስከ መጨረሻው ሰከንድ ድረስ አብራችሁን ቆዩ። ጉዟችንን ከመጀመራችን በፊት ግን ኡጋንዳ ለምን የአፍሪካ እንቁ እንደተባለች በጥቂቱ ማወቅ ያስፈልጋል። አገሪቱ ዓመቱን ሙሉ አረንጓዴ የለበሱ ተራሮች፣ ግዙፍና ውብ ሐይቆች እንደዚሁም ደግሞ ሁልጊዜም እንደ ፍቅር የሚሰማ የሙቀት መጠኑ የማያዥቅ ንጹህ አየር አላት። ይህ ተፈጥሯዊ ስጦታዋ በየዓመቱ በሚሊዮን የሚቆጠሩ ቱሪስቶችን ይስባል። ነገር ግን የኡጋንዳ እውነተኛ ውበት ያለው በተፈጥሮዋ ላይ ብቻ አይደለም፣ በህዝቦቿ ውስጥ እንጂ። በአገሪቱ ውስጥ ከ50 በላይ የተለያዩ ጎሳዎች ኤትኒክ ግሩፕስ በአንድነት ይኖራሉ። እያንዳንዱ ጎሳ የራሱ የሆነ ባህል፣ የዳንስ ስልት፣ የቋንቋ ዘይቤና የምግብ አሰራር አለው። ለምሳሌ በደቡብ አካባቢ የሚኖሩት ባጋንዳ የተባሉት ትልቁ ጎሳ የራሳቸው የሆነ ጥንታዊ የንጉስ ስርዓት ወይም ኪንግደም አላቸው። እንግሊዘኛ የሀገሪቱ ኦፊሻል የሥራ ቋንቋ በመሆኑ የውጭ ሀገር ዜጎች በቀላሉ እንዲግባቡ ቢረዳም ስዋሂሊና ሉጋንዳ የተባለው የአካባቢው ቋንቋ በየቀኑ በገበያና በጎዳናዎች ላይ በሰፊው ይነገራሉ። የሀገሪቱ ሁኔተኛ የህይወት ዘይቤ ለመረዳት ግን ቀጥታ ወደ ዋና ከተማዋ ካምፓላ መሄድ ግድ ይላል። ካምፓላ በሰባት ተራሮች ላይ የተቆረቆረች ከሩቅ ስትመለከቷት በጣም ሰላማዊና ጸጥተኛ የምትመስል ከተማ ናት። ነገር ግን አንዴ ውስጥ ገብተው ሲረግጧት እውነተኛውን የከተማ እብደት ያዩታል። ከተማዋ በብዙ ግርግር የተሞላች ናት። መኪናዎች በትራፊክ ጃም ውስጥ ለሰዓታት ይቆማሉ። ሰዎች በየአቅጣጫው ይሮጣሉ። የጎዳና ላይ ገበያዎች በድምጽ ይሞላሉ። ይህንን ሁሉ ግርግር ሰንጥቆ በመግባት የከተማዋን መተንፈሻ የሆናትና እንደ ዋና የደም ስር የሚቆጠረው ግን አንድ ነገር ብቻ ነው። እሱም ቦዳ ቦዳ ወይም የሞተር ታክሲ። በካምፓላ ውስጥ ሞተር መጓጓዣ ብቻ አይደለም፣ የህይወት መመሪያም ነው። በትራፊክ ምክንያት በመኪና ለመጓዝ 2 ሰዓት የሚፈጅባችሁ መንገድ በቦዳ ቦዳ በ15 ደቂቃ ውስጥ ትደርሱታላችሁ። በ10 ሺዎች የሚቆጠሩ ወጣቶች ኑሯቸውንና የዕለት ገቢያቸውን የገነቡት በዚህ ስራ ላይ ነው። ነገር ግን ይህ ስራ ከፍተኛ ጥንቃቄን ይሻል። ምክንያቱም የከተማዋ የትራፊክ ዲሲፕሊን እጅግ ዝቅተኛ በመሆኑ ቦዳ ቦዳ በየቀኑ ለብዙ አደጋዎች ምክንያት የሚሆን ስጋትም ጭምር ነው። አሁን ደግሞ ወደ ዋናው ወደ ተናፋቂውና ብዙዎቻችንን ወደሚያወጋው ጥያቄ እንምጣ። የኢትዮጵያውያን ኑሮ በኡጋንዳ ምን ይመስላል? እውነታ ምንድን ነው? ኡጋንዳ በተለይም ዋና ከተማ ካምፓላ በአሁኑ ሰዓት ለብዙ ሺህ ኢትዮጵያውያን ሁለተኛ ቤት ሆናለች። ኢትዮጵያውያን እዚህ ሀገር ሲመጡ በብዛት የሚሰማሩት በንግድ ቢዝነስና በአገልግሎት ዘርፍ ላይ ነው። በተለይ በካምፓላ ከተማ ውስጥ ካባላጋላ የሚባለው ሰፈር በብዛት የአበሻ ሰፈር በሚል ይታወቃል። በዚህ አካባቢ ከተንቀሳቀሱ ስፍር ቁጥር የሌላቸው የኢትዮጵያ ሬስቶራንቶችን፣ ካፌዎችን፣ የባህል ልብስ መደብሮችንና ባህላዊ መዝናኛዎችን ያገኛሉ። ኡጋንዳውያን ለኢትዮጵያ ምግብ በተለይ ለእንጀራና ለዶሮ ወጥ እንዲሁም ለሀበሻ ቡና ያላቸው ፍቅር ከፍተኛ በመሆኑ በዚህ ዘርፍ የተሰማሩ ወገኖቻችን በአብዛኛው ስኬታማ የንግድ ህይወት ይመራሉ። ከዚህ በተጨማሪ በኮንስትራክሽን፣ በሱፐርማርኬት እንደዚሁም አስመጭና ላኪ ኤክስፖርትና ኢምፖርት ንግድ ላይ የተሰማሩ ትልልቅ ባለሀብቶችም አሉ። ነገር ግን ህይወት ሙሉ በሙሉ አልጋ ባልጋ አይደለም። ድብቁ ፈተና የሚጀምረው እዚህ ጋር ነው። ኢትዮጵያውያን ወደ ኡጋንዳ ሲመጡ መጀመሪያ የሚገጥማቸው ትልቁ ፈተና የገንዘብ ምንዛሬውና የገበያው ስሌት ነው። የሀገሪቱ ገንዘብ የኡጋንዳ ሽሊንግ ይባላል።
አንድ ኢትዮጵያዊ የያዘው ብር ወደ ኡጋንዳ ሽሊንግ ሲቀየር በቁጥር ደረጃ በጣም ትልቅ መጠን ሆኖ ያገኘዋል። ለምሳሌ በጥቂት የኢትዮጵያ ብሮች በሺዎች የሚቆጠር የኡጋንዳ ሽሊንግ ሊያገኙ ይችላሉ። ግን እውነቱ ምንድነው? ቁጥሩ ትልቅ መስሎ ቢታየም የገበያ ዋጋም በተመሳሳይ ሁኔታ በሺዎች የሚቆጠር ነው። ለምሳሌ አንድ ቀላል ምሳ ለመመገብ ወይም አጭር መንገድ በቦዳ ለመጓዝ በሺዎች የሚቆጠር ሽሊንግ ይከፈላል። ስለዚህ ቁጥሩ በመጀመሪያ አካባቢ አዳዲስ የመጡ ሰዎችን ቢያስደንቅም ውሎ አድሮ ግን የኑሮ ውድነቱ ከቁጥሩ እኩል መሆኑ ይገለጥላቸዋል። ሁለተኛውና ከባዱ ፈተና የህጋዊነት ጉዳይ ነው። በኡጋንዳ የሥራ ፈቃድ ወርክ ፐርሚት ማውጣት ከፍተኛ ወጪ የሚጠይቅና ጥብቅ የሆኑ የመንግስት ህጋዊ ሂደቶች ያሉት ነው። ይህንን ፈቃድ ሳያሟሉ በትንንሽ ቢዝነሶች ላይ መሰማራት ደግሞ ሁልጊዜም ከኢሚግሬሽንና ከፖሊስ ጋር ፍጥጫ ውስጥ ሊከት ይችላል። ከዚህ ባለፈም የቤት ኪራይ ዋጋ በተለይ ደግሞ ደህንነቱ በተጠበቀና በጥሩ አካባቢ በጣም ውድ ከመሆኑ የተነሳ አዲስ የሚመጡ ሰዎችን ፈታኝ ያደርግባቸዋል። የአየር ንብረቱና የህዝቡ እንግዳ ተቀባይነት ለኑሮ ምቹ ቢሆንም ከሀገር በቀል ነጋዴዎች ጋር የሚደረገው የገበያ ፉክክርና የቪዛ ህጎች መጥበቅ ኢትዮጵያውያን በየቀኑ የሚጋፈጡት እውነተኛ የኑሮ ትግል ነው። አንዳንዶች ሌት ተቀን ሰርተው ራሳቸውንና አገራቸውን የጠቀሙበት ስኬታማ ህይወት ሲገነቡ፣ ሌሎች ደግሞ አሁንም በከባድ ውጣ ውረድና በትግል ውስጥ ይገኛሉ። በአጠቃላይ ስንገመግመው የኡጋንዳ እውነተኛ ገጽታ ይህንን ይመስላል። በአንድ በኩል ማራኪ ተፈጥሮ፣ ሰላማዊ ህዝብና ሰፊ የንግድ ዕድል ያላት ውብ አፍሪካ እንቁ ናት። በሌላ በኩል ግን ህይወት የራሷ የሆነ የኑሮ ውድነት፣ ህጋዊ ፈተናዎችና ውጣ ውረዶች ያሉባትም ምድር ናት። ለአንዳንዶች ህይወታቸውን የቀየሩበት ታላቅ ዕድል ሆናላቸዋለች፣ ለሌሎች ደግሞ በየቀኑ የሚታገሉባት የኑሮ አውድማ። እናም ሁልጊዜ እንደሚባለው እውነቱ ያለው በመካከል ነው። ውድ የቻናላችን ተመልካቾች እናንተስ ስለ ኡጋንዳም ታስባላችሁ? ወደዚህች ሀገር የመሄድ ወይም የመነገድ እቅድ አላችሁ ወይ ደግሞ በአሁኑ ሰዓት ኡጋንዳ የምትኖሩ ኢትዮጵያውያን ካላችሁ የገጠማችሁን እውነተኛ ፈተናና ያገኛችሁትን መልካም ዕድል በኮሜንት መስጫው ላይ አጋሩን። የቪዲዮ መረጃ ከሰጣችሁና ከተመቻችሁ ላይክ ማድረጋችሁን፣ ለሌሎች እንዲደርስ ሼር ማድረጋችሁንና አዳዲስ መሰናዶች በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስደናቂ ሀገር እና ታሪክ እስክንገናኝ ድረስ በያላችሁበት ሰላም ሁኑ።